ሰላም ጤና ይስጥልን እንዴት አላችሁ? በድጋሚ እንኳን ለትንሳኤው በዓል ለፋሲካ በዓል በሰላም በጤና አደረሳችሁ። ሰርጉን አስታኮ ግን አንድ ላላገቡ ሴቶች ከጋብቻ በፊት ቅድመ ጋብቻ መሰረታዊ ከ19 ዓመት ጀምሮ ከ18 ዓመት ጀምሮ ላሉ እስከ 30 35 40 ዓመት ያሉ ሴቶች ማወቅ ያለባቸው መሰረታዊ ነገር ምንድነው? ብዙ ጊዜ ቅድመ ጋብቻ መታወቅ የነበረበት በትዳር ውስጥ ግን ለሴቷም ችግር የሆነ ለወንዱም ችግር የሆነ ሊያውቀው መጀመሪያ የሚገባው ካወቀው ከገባበት በኋላ ግን የማያውቀው ዋጋ የሚያስከፍሉት ነገር አንድ መንጃ ፍቃድ የሚማር ወይ ደግሞ የመንጃ ፍቃድ ሊያወጣ የነበረ ሰው መንጃ ፍቃዱ ላይ ያለ ምንም ላይ መስሎ ይችላል። መንጃ ፍቃዱን ብቻ በእጅ መያዝ ሊያስበው ይችላል። ይዞት ከወጣ በኋላ ግን ህይወቱን በእጅ ይዞ እንደመሄድ ነው። ከዛ በኋላ እንደፈለገ መሆን አይችልም። እንደፈለገ ከሆነ ህይወቱ ላይ የሚያመጣው አደጋ አለ። ከጋብቻ በፊትም አንድ ሴትም ይሁን አንድ ወንድ እንደፈለገ ከሆነ ህይወቱ ላይ የሚያመጣው አደጋ አለ። እዛች ሴትም ላይ የሚያመጣው አደጋ አለ። የወለደው ልጅ ላይ የሚያመጣው አደጋ አለ። የእሷ ቤተሰብ ላይም የእሱ ቤተሰብ ላይም አሳፈረን ወይ ደግሞ ምን አይነት ሰው ጋር ነው የተቀላቀልሽው፣ ምን አይነት ሰው ላይ ነው የጣለሽ ብሎ የእሷ ህይወት ላይም የራሱ ህይወት ላይም አደጋ አለው። እንግዲህ እንደምታውቁት ያወቅነው ነገር ምንም ነገር አይጎዳም። እሳት እንኳን እንዳንነካው ስለምንፈራው ሳይሆን የጠበቀን ምንድነው እንደሚያቃጥለን ትንሽ እውቀት ስላለን። ስለምንም ነገር የሆነ እውቀት ካላችሁ በጣም የሚገርም ነገር ነው። በጣም በትንሽ ነገር እውቀት በማጣት በጣም ብዙ ሚሊዮን ሰዎች በዓለማችን ጠፍተው ያውቃል። የሆነ እውቀት በማጣት ዓለማችን ላይ ብዙ ኪሳራ ደርሶ ያውቃል። በእውቀት ደግሞ የሆነ ነገር ተርፎ ያውቃል። በእውቀት በብስለት ከጋብቻ በፊት የነበሩ በጣም እኔም የገጠመኝ ብዙ ሴቶች እኔ ባለቤቴ ጋር ሴክስ ማድረግ ግዴታዬ እንደሆነ አላቅም ነበር። ምግብ ማብሰል ግዴታዬ እንደሆነ፣ ማበረታታት፣ ማድነቅ የሚለኝን እሺ ማለት ግዴታዬ እንደሆነ አላቅም ነበር። ይሄ ገባኝ መቼ ነው? ባለቤቴን ከፈታው በኋላ ልጆቼን ከበተንኩ ትዳሬን ካጣው በኋላ ነው ብሎ በጣም የሚያለቅሱ በጣም ብዙ ወጣቶች አሉ። በጣም ብዙ ልጆች አሉ። በጣም በሚገርም ሁኔታ ኢቭን ዛሬ እንኳን ትዳራቸውን ፈተው ምን አለ ትላንትና እናቴ ነግራኝ ቢሆን አባቴ ነግሮኝ ቢሆን ይሄ ነገር በህይወቴ ሀፕን አያደርግም ብለው በጣም የሚያለቅሱ ብዙ ሴቶች አሉ፣ ብዙ ወንዶች አሉ። ቅድመ ጋብቻ የምናውቃቸው ነገር ከገባን በኋላ ትንሽ እንድንጠነቀቅ ያደርገናል። ግን ማወቅ ብቻ በቂ ነው እያልኳቸው አይደለም። ዓለማችን ላይ በተለይ በዚህ ዘመን የእውቀት ችግር አለ። ዘመኑ የመጨረሻ ዘመን ስለሆነ የእውቀት ዘመን ነው፣ የመረጃ ዘመን ነው። የእምነት ዘመን ሳይሆን የእውቀት ዘመን ነው። በጣም ብዙዎቹ ያውቃሉ። የሚያውቁትን ግን ሰዎች የመኖር እድላቸው በጣም አናሳ። በጣም ብዙ ነገር ያውቃሉ። የማያውቁት ነገር የለም። ከመጽሐፉም፣ ከቁርአኑም፣ ከሳይንሱም፣ ከፊሎሶፊውም፣ ከሕክምናው ከእያንዳንዱ ነገር የሆነ ነገር ያውቃሉ። የሚያውቁትን የመኖር ግን ችግር በጣም ብዙዎቻችን ጋር እኔ ጋር ሳይቀር ያለ ችግር ነው። መሰረታዊ የሚባሉ አንድ ሴት ልጅ ሴት ሆና 18 ዓመት ከሞላት ማወቅ ያለባት መሰረታዊ ነገር በተለይ ዘንድሮ አሁን ላይ ከ16 ዓመት ጀምሮ ሴቶቹ የፍቅር ህይወት ሴክሹዋል ላይፍ ምናምን ውስጥ ገብተው ነው ያሉት። እኔ ከዚህ በፊት ብያቸዋለሁ። የ14 ዓመት ህፃን ፖስፊል ቤቷ የወሊድ መከላከያ ድንገተኛ ጊዜ የሚዋጣውን እናቷ ዛይታ እንደው ባክን መከረልኝ ልጄ በጣም ፈጠን ትላለች። ካፌ ስትገባ ጎረምሳ ላይ ታፈጣለች። ላሁን ጎረምሳ የምታፈጥበት ከሷ እኩያ የሆነ አይደለም። በጣም ትልቅ የሚባል ሰው እና በጣም እደነግጣለሁ። በዛ ላይ ደግሞ ቤቷ እንደዚህ አይነት ነገር አየው እና እባክን ብላ እንደዚህ አይነት ካስተመር ገጥ ዞሮ አንድ ያላገባች መሰረታዊ ያው ማወቅ ያለባት አንድ ሴት ነው የምትባለው የሴት ካራክተር ሲኖራት ነው። በትዳር ረጅም ዓመት ለመቆየት ሚስጥሩ ምንድን ነው? ባለቤቴን ወደዋለሁ ግን የሞቀ ቤቴ ሊበተን ነው። ዋጋ የከፈልኩበትን ትዳሬን እንዳላጣው ምን ላድርግ? ለማንም የማልናገረው ረጅም ጊዜ ውስጥ የቆየ የታፈነ ነገር አለ። የት ሄጄ ሊሰንፍ ስለምትሉ እኛ ጋር አንድ መፍትሄ አለ። መልህቅ። በመልህቅም በፍቅርና በትዳር ህይወቱ ላይ የመማከር አገልግሎትን ማግኘት ትችላላችሁ። በ09774050 ላይ ደውሉልን። ምንድነው መብቴ? ምንድነው ግዴታዬ? መጀመሪያ ማወቅ ያለባት ነው። ከገባችበት በኋላ መኪናውን ይዘ ገደል ላይ ወዴት እንደምታተርፈው ፍሬን እምቢ ቢል መሪያ ልታዘዝ ሲል ምን እንደምታደርገው እዛ ቦታ ሆነ አይደለም። መጀመሪያ ነው የምትማረው። አንዳንዱ መጀመሪያ ትማረዋለህ፣ አንዳንዱ በላይፍ ኤክስፒሪየንስ፣ አንዳንዱ ከሰዎች የሆነ ነገር ትወስዳለህ። ነገር ግን በጣም በስፒድ እየነዳ መሪ እምቢ ላለው ፍሬን እምቢ ላለው ሰው ምን እንደሚያደርግ ትላንትና ያንን ነገር ሲማር በደንብ በጥልቀት ካልተማረ ለሚገባው መንግስት መስሪያ ቤትም ችግር ነው፣ ሃይማኖት ተቋምም ችግር ነው፣ ለራሱም ህይወት ችግር ነው። የሆነ ነገር የሆነ ሰው ማወቅ ያለበት መጀመሪያ ነው። መጀመሪያ ስለዛ ነገር በቂ እውቀት። ምንድነው ትዳር? ምንድነው ሴትነት? አንድ ወንድ ከአንድ ሴት ምን ይጠብቃል? ምንድነው የኔ ግዴታ? ምንድነው መብቴ? ምንድነው ግዴታዬ? መብቷን
ካላወቀች ግዴታዋን ካላወቀች ይሄ መብቷ ግዴታዋ ላይ ራሱ እንደ መብቷ ልትከራከር ትችላለች። ያኮ ግዴታው ነው። ለምሳሌ አንድ ሰው ግብር መክፈል መብቷ አይደለም ግዴታው ነው። ግዴታውን እንደ መብቷ አድርጎ የሆነ ነገር ሊያወራ ይችላል። እና መብትና ግዴታ አንድ ሴት ነች የምትባለው ምን መሰረታዊ ነገር ስታሟላ ነው። ምናልባት አርጋ ያቺ ሴት ካገባች የሆነ ሰው ሚስት ከሆነች ምን ማሟላት አለባት? ምንድነው የሷ ግዴታ? ከዛ በኋላ ደግሞ ምንድነው የሷ መብት? መብቷንና ግዴታዋን ለይታወቀች ማለት ከሰውየው ጋር በሰላም ለመኖር በጥበብ ለመኖር ጭቅጭቅን ደግሞ ለመቀነስ ሰላሟንም ለመጠበቅ ይረዳታል። የራሷንም አይምሮ ሰላም ጠብቃ የባለቤቷንም የአይምሮ ሰላም ጠብቃለች። ምን ያደረገች ሴት? መብቷንና ግዴታዋን ያወቀች ሴት። መብቷንና ግዴታዋን የማታውቅ ሴት በእርግጠኝነት ነው የምነግራችሁ በመብቷም ትጨቃጨቃለች፣ በግዴታዋም ትጨቃጨቃለች። ወንድም እንደዛ ነው። ከማግባቱ በፊት ነው ወንድ መሆን ያለበት። በነገራችን ላይ የመሪነት ክህሎት ሰው በአንድ አይደለም መሪ የሚሆነው። መሪ የሆነ የሚሄደው በሂደት ነው። እንደው ምን አባባል የሚባል አለ መሰላችሁ? መሪ ስልጣን ይፈጥራል፣ ስልጣን ግን መሪ አይፈጥርም ይላል። በጣም ጎበዝ የሆነ ሰራተኛ በቃ እዚህ ቦታ አንተ ምራ፣ ይሄ ነገር አንተ ተቆጣጠር እስከሚባል ድረስ ራሱ ያ መሪ ስልጣን ይፈጥራል፣ ስልጣን ግን ራሱ መሪ አይፈጥርም። ስለዚህ መሪነት ሌላ ነው፣ ስልጣን ሌላ ነው። የሆነ ቦታ የተቀመጠ ሰው በጣም የመሪነት ክህሎት ካለው፣ ተጽዕኖ የመፍጠር ክህሎት ካለው እዛ ቦታ ላይ መሪ መሆን ይችላል። መሪ የሚባለው ተጽዕኖ የሚፈጥር ስለሆነ አንድ ሴት ከአንድ ሴት ምን ይለያታል ብትሉ ተጽዕኖ መፍጠሯ። ባለችበት ቦታ በጣም መንፈሰ ጠንካራ ሴት፣ በጣም ልባም ሴት፣ በጣም ሰው ወዳይ ሴት፣ በጣም ስሜቷን የተቆጣጠረች ሴት፣ በጣም ትዕግስተኛ ሴት፣ በጣም በሳል ሴት፣ በጣም ቁጥብ ሴት፣ 30 ቦታ ማትዘረግፍ፣ የፈለጋትን ሁሉ ማትናገር፣ ንግግሮቿ የተቀመመ ንግግር ይጣፍጣል። ቅመም የሆነ ንግግር ያላት፣ ትዕግስት ያላት፣ ማስተዋል ያላት ማንም ሰው ቢያገኛት እቺን ሴት ለእንትና ነው የምመኘው ብሎ አፉን ሞልቶ የሚናገርባት ሴት መሆን አለባት ቅድመ ጋብቻ ሴት ልጅ። በዚህ ደረጃ ሴት ካልሆነች ብትገባም ለሰውየው ችግር ነው፣ ሰውየው ደግሞ ለሷ ችግር ነው። ስለዚህ አንድ ሴት ቅድመ ጋብቻ መሰረታዊ መቼም ቢሆን መርሳት የሌለባት ይሄንን ነው። የሴትነት ካራክተር ሊኖራት ይገባል። ይሄን ነገር ከሌለች እንደነገርኳቸው ገብታ ንጹህ ለሆነ ሰው ራሱ ፈተና። አሁን በጣም ብዙ ሚሊዮን ቤቶች ላይ ችግሩ የባል ብቻ አይደለም፣ ችግሩ የሚስት ብቻ አይደለም። አንዳንድ የተገነባ ነገር ሴቷ ጋር የለም፣ የተገነባ ነገር ወንዱ ጋር የለም። ወንዱ ጋር የተሰራ ነገር የለም፣ ሴቷ ጋር የተሰራ ነገር የለም። እሱ ራሱን የሚያውቅ ሰው አይደለም፣ እሷ ራሷን የምታውቅ ሴት አይደለችም። መብቷን አታውቅም፣ ግዴታዋን አታውቅም። ባለቤቷን መንከባከብ አትፈልግም፣ ባለቤቷን መሳም አትፈልግም፣ ማድነቅ አትፈልግም፣ ማበርታት አትፈልግም፣ ስራዎቹ ላይ ማገዝ አትፈልግም፣ ትዕግስት አትፈልግም። እንዴት ዋልክ፣ እንዴት ገባ፣ በስራዎቹ እሱን አግዛ ጠንካራ ማድረግ አትፈልግም። በቃ ሴት ነኝ ብቻ በቂ ነው ያድርግልኝ ብቻ ትላለች። ሴት ደግሞ ማለት እቺ ሴት አይደለችም። ይሄ ተጽዕኖ የመፍጠር አቅም ያላት ከራሷ አልፋ እንግዲህ የመጀመሪያው የአውሬነት የእንስሳነት ባህሪ ያለ በቃ እኔ ብቻ ልብላ፣ እኔ ብቻ ይመቸኝ፣ ወንዱ እኔን ብቻ ይንከባከብ፣ ስጦታ ለእኔ ብቻ ይሰጠኝ፣ እኔን ብቻ እንደፈለገ ያለ እንደዛ ብሎ ነገር የለ። እኛ ስሜት እንዳለን ሁሉ ሰዎችም ስሜት አላቸው። ሴቶቹ ከወንድ ኤክስፔክት እንደሚያደርጉት ሁሉ ወንዶችም ከሴት የሆነ ነገር ይጠብቃሉ። አለበለዚያ ምን ታደርግለታለች? ምንድነው ጥቅሙ? እሷን ወደዛ ማስገባት፣ ወደ ህይወቱ ማስገባት። እሷ ወደ ህይወቷ መጥቶ እሱ ምንም ጥቅም ከሌለ፣ እሷ ወደ እሱ መጣ ምንም ጥቅም ከሌለ። ክርስቶስ በወደደን መጠን ሰውየው መውደድ ያለ ቢሆንም ሰውነንና ከሰውየው ነገር እንጠብቃለን። ስለዚህ አንድ ሴት የሴት ካራክተር ሊኖራት ይገባል። ከማግባቷ በፊት በትዕግስት በጣም ራሷ ላይ መስራት አለባት። በአረማመድ ራሷ ላይ መስራት፣ በሙያ ራሷ ላይ መስራት አለባት። ከዚህ በፊት ብያቸዋል። ባለቤቷ ስራ ጨርሶ 10 ዓመት ወደ ኢትዮጵያ እስኪመጣ ድረስ በየአመቱ ይመላለሳል። በአመት አንዴ ሁለቴ ምናምን ይመላለሳል እና የሚገርማቸው የተወሰነውን ነገር የተወሰነውን ደብቃው እሱ እስኪመጣ ድረስ ፒኤችዲዋን ተምራለች። 10 ዓመት በትምህርት ነው ያሳለፈችው። ራስ ላይ መስራት ማለት እንደዚህ ነው። ራስን መቅረጽ፣ ራስን መግራት፣ ራስን ማስተካከል ማለት ይሄ ነው። እኔ አደራችሁን ነው የምላችሁ፣ የትም ቦታ ሂዱ፣ ይሄ ነገር ከእናንተ ጋር ነው የሚሄደው። ክፉ ጸባይ ካለ አሁን የማታስተካክሉት ከሆነ ያ ክፉ ጸባይ ሌላ ቦታ አብሯችሁ ይሄዳል። አስቸጋሪ ነገር ካለ የአስቸጋሪ ነገር ባለቤትሽ ቤት ይገባል፣ ሚስት ቤት ይገባል። በጣም ትዕግስት ማጣት ከሆነ፣ ወሬኛነት ከሆነ፣ ኃይለኝነት ከሆነ፣ ትዕቢት ከሆነ፣ ማስመሰል ከሆነ ይሄ እዛ ባለቤትሽ ቤት ይገባል። ከዛ ለራስሽ ችግር ሆኖ ለሰውየው ችግር ይሆናል። መጀመሪያ የምትጎጂው አንቺ። ለምሳሌ የሆነ የሚጠላ ሰው መጀመሪያ ራሱ ነው የሚጎዳው፣ ከዛ በኋላ ነው የጠላውን ሰው የሚጎዳው። ስለዚህ በተቻላችሁ መጠን ያላገባችሁ ሴቶች ይሄ በጣም ትክክለኛ ጊዜ። በተደጋጋሚ ይሄን ቪዲዮ የምቀረጸው ለምንድን ነው? ብዙ ነገር ቅድመ ጋብቻ ላይ አውቀን ቢሆን መብታችንና ግዴታችን የሚመለከተና የማይመለከተን ለይተን አውቀን ቢሆን ኖሮ ወንዱ የወንድ ልጅ ካራክተር ሉዝ ያደረገ ወንድ አይሆንም። ሁሉም ማለት አይደለም። ሴቷም የሴት ልጅ ካራክተር ሉዝ ያደረገች ሴት አትሆን። በጣም ራሷን የቻለች የምትገርም ሴት ትሆናለች። በጣም ራሱን የቻለ የሚገርም ወንድ ይሆናል። እና በተቻላችሁ መጠን ሴቶች፣ ያላገባችሁ ሴቶች አንደኛ እግዚአብሔር ስላልፈቀደ፣ ሁለተኛ ምናልባት ይሄ ጊዜ ጥሩ ጊዜ ነው ራስሽ ላይ ለመስራት፣ አለባበስሽ ላይ፣ ሞያሽ ላይ፣ አነጋገርሽ ላይ መልክ ብቻ እንዳይሆን። በጣም በዚህ ዘመን በተለይ የቆንጆ ችግር የለም። በጣም በቃ ምድሪቷን የሞላው ቆንጆ ነው።
ልባምነቱ ላይ ደግሞ ሁላችሁም ልታስተውሉ ትችላላችሁ። በጣም የሚገራርሙ ሴቶች አሉ በዚህ አጋጣሚ። በነገራችን በዛው መጠን ደግሞ ሴት ነች እኔ ግን ምን አስበው ነው እቺን ሴት ያገባው እስከምትሉ ድረስ የሚያስደነግጡ መብቷንም አታውቅም ግዴታዋንም አታውቅም። 24 ሰዓት ስልክ ላይ ነች፣ 24 ሰዓት የሆነ ወሬ ላይ ነች፣ 24 ሰዓት ጓደኞቿ ጋር፣ 24 ሰዓት ሌግጀሪ ህይወት ስለመመኘት ብቻ ነው የምታስብ። ስለዚህ በተቻላችሁ መጠን እንደው ትንሽ የሆነ ሰላም የሆነ ነገር መፍጠር የምትፈልጉ ከሆነ ጥሩ የሆነ ህይወት ውስጥ መግባት የምትፈልጉ ከሆነ ትንሽ የሆነች ነገር ራሳችሁ ላይ ኢንቨስት አድርጋችሁ ከጋብቻ በፊት ራሳችሁን ስሩ። ከጋብቻ በፊት ራሷን የሰራች ሴት ገብታ ለመጋፈጥ በጣም ሲበዛ ብቁ ናት፣ አቅሟ አላት። ለመቻልም ለመጋፈጥም ለሰው ለመስጠት በዛ ላይ ደግሞ ለመቀበል አትሄዱ። በቃ እንክብካቤ፣ ፍቅር፣ አቴንሽን ለመቀበል አትሄዱ። ይሄ ዘመን በቃ ሰዎች ትንሽ ሰጥተው የሚጨርሱበት ጀመር። ከጨረሱ ደግሞ ከእናንተ ይጠብቃሉ። ስለዚህ በተቻላችሁ መጠን ከራሳችሁ ብዙ ከሰው ትንሽ ነገር ጠብቁ። ሴቶች ከቅድመ ጋብቻ ራሳችሁ ላይ ከሰራችሁ ጥሩ ሚስት መሆን አቅም አለሽ። በዛ ላይ ትዳርሽ የጸና ትዳር ይሆናል። አንተም ደግሞ ጥሩ ወንድ ትሆናለህ፣ ትዳርም የጸና ወንድ ይሆናል። ስለዚህ በተቻላችሁ መጠን እነዚህ ነገሮች ትንሽ ኢንቨስት አድርጉበት ለማለት ወዳለሁ። አመሰግናለሁ። በጣም ስለ ትዳሬ መማከር እፈልጋለሁ። ቤቴ ሰላም አይደለም፣ ትዳሬ ሰላም አይደለም፣ ራሴን ማስተካከል፣ ራሴን መግራት፣ ራሴን ማነጽ እፈልጋለሁ ምትሉ ካላችሁ ወደ መልሕቅ ጎራ በሉ። ዘወትር ማክሰኞ ነፃ ስልጠና አለ እንዳያመልጣችሁ። እንዲሁ ደግሞ የትዳር ሐኪም መጽሐፍ ስለ ፍቅር ህይወት፣ ስለ ትዳር ህይወት በቂ እውቀት ማግኘት ከፈለጋችሁ የትዳር ሐኪም መጽሐፍን አንብቡ። አመሰግናለሁ። መልካም ጊዜ